በእንግሊዝ የኤፍኤ ካፕ መርሃ ግብር አርሰናል ከዊገን አትሌቲክ ጋር ከ2013-14 የውድድር ዓመት በኋላ ማለትም 12-13 የውድድር ዓመትን አስቆጥሯል። ለመጀመሪያ ጊዜ በአራተኛ ዙር መርሃ ግብር ተገናኝተው አርሰናል በመጀመሪያ አጋማሽ ብቻ ባስቆጠራቸው 4 ጎሎች ጨዋታውን አሸንፎ ወደ ቀጣዩ ዙር ማለፉን አረጋግጧል። አምስተኛ ራውንድ ላይ ደርሷል ማለት ነው። በእንግሊዝ ፕሪሚየር ሊግ አንደኛ፣ በአውሮፓ ሻምፒዮንስ ሊግ አንደኛ፣ በካራቦ ካፕ የፍጻሜ ተፋላሚ፣ በኤፍኤ ካፕ ደግሞ የአምስተኛ ዙር ተፋላሚ መሆኑንም ጭምር የተመለከትነው ነው። ምናልባት በኤፍኤ ካፕ ለመጀመሪያ ጊዜ ከ2020 በኋላ በሚኬል አርቴታ በኩል ይህንም ቡድን እናያለን። ምናልባት የሚያሳካበት እድልም ጭምር ሊሆን ይችላል ዋንጫውን ከ2020 የሚኬል አርቴታ ቡድን በኋላ። ዛሬ ግን ሂስትሪ ገን አሁንም ዳግም አርሰናል ታሪኮችን መስራት የቀጠለበትም ጭምር ምሽት ነበር ማለት እንችላለን። ለምሳሌ ኤቨርቺ ኤዜ በጣም አስደናቂ ፐርፎርማንስ ያሳለፈበት የዛሬ ምሽት ነበር። ሁለት በጣም ማራኪ ከሚባሉ ኳሶችን ነበር አሲስት ማድረግ የቻለው። ደግሞ በጣም አስደናቂው የሁለት እግር ተጫዋች መሆኑንም ጭምር ያስመሰከረበት ምሽት። የመጀመሪያው ጎል ሲቆጠር በቀኝ እግሩ ነበር በጣም በሚያስደንቅ መልኩ ለማዱዌኬ የሰጠው። ሁለተኛው ጎል ሲቆጠር በግራ እግሩ ለሌላው ደግሞ የቡድን አጋሩ ጋብርኤል ማርቲኔሊ ኳሱን ሲሰጥ ተመለከትን። እንግዲህ አርሰናል በጨዋታው ላይ 27 ደቂቃዎች ብቻ ነበር ያስፈለጉት። ማዱዌኬ ከዛ ማርቲኔሊ ኢቨን በማዱዌኬ እና በማርቲኔሊ ጎሎች መካከል የ8 ደቂቃዎች ልዩነት፣ ከዛ በማርቲኔሊ እና ሃንት ባስቆጠራት የራሱ መረብ ላይ በተቆጠረው ጎል መካከል የአራት ደቂቃዎች ልዩነት፣ በሃንትና በሄሱስ ጎል መካከል ደግሞ እንዲሁ የአራት ደቂቃዎች ብቻ ልዩነት ነበር የነበረው። ኦቨሮል በ27 ደቂቃዎች ምናልባት 27 ደቂቃን በለው እንጂ ከ21ኛው እስከ 27ኛው ደቂቃ ድረስ በነበሩት ያ ማለት በ16 ደቂቃዎች ውስጥ አርሰናል አራት ጎሎችን አስቆጥሯል። በየአራት ደቂቃዎች ጎሎችን የሚያስቆጠር ቡድን ነበር የተመለከት ነው። ፍጹም የተለየውን አርሰናል ምናልባት ይህንን ጨዋታ በተመለከተ አርሰናል ጨዋታውን አሸነፈ ብቻ ሳይሆን ልምምድ የሰራበት የኤፍኤ ካፕ መርሃ ግብር የተመለከትንበትን ቆይታን ነበር ጨዋታውን ያደረገው። እርግጥ ነው በቡድኑ እንደ ቡድን ከተመለከት ነው በዚህ ሰዓት ላይ ከሻምፒዮንሺፕ 2005 ነበር ወደ እንግሊዝ ፕሪሚየር ሊግ የተመለከት ነው። ከወረዱ በኋላ ወደ ሻምፒዮንሺፕ ከዛ ወደ ሊግ አንድ የወረደ ቡድን ነው። ጥሩ የሚባል ፎርም ላይ የሚገኝ ቡድን አይደለም አርሰናል እንደ ቡድን። ግን እንዲያውም አንዳንዶች ምን ሲሉ ስሰማ ነበረ በጨዋታው ላይ ልክ ባሳለፍነው ሳምንት አርሰናል ከብሬንፎርድ ጋር የነበረው ጨዋታ በጣም አስቆጭ ነበረ እና ያ ብሬንፎርድ ላይ በጣም ተቆጥቶ የመጣው አርሰናል ቁጭቱን ደግሞ እየተወጣበት የሚገኝ ቡድን እንዳገኘም ጭምር የምንረዳበትን አይነት ምሽት ያሳለፈ ቡድን ሆኖ የተመለከት ነው በሚልም ጭምር ሲገልጹት የተመለከትኩኝ ነበር። አርሰናል የመጀመሪያው አጋማሽን ብቻ ተከትለን ጨዋታውን ሀሳቦችን ማንሳት ብንፈልግ አርሰናል በጣም ክሊኒካል የነበረ ነበር። የሚገርመው በመጀመሪያው አጋማሽ አርሰናል የሞከራቸው ኢላማቸውን የጠበቁ ሙከራዎች ከጎሎቹ አንጻር ከተመለከትናቸው በጣም ከግማሽም ጭምር የበለጡ ናቸው። 1.85 ኤክስጂ ነበር ቡድኑ የነበረው፣ 4 ጎል አስቆጥሯል። 9 ሙከራዎች ነበር፣ ከ9ኙ 4ቱ ናቸው ኢላማቸውን የጠበቁት። ያ ማለት አርሰናል የሞከራቸውን ኢላማ የጠበቁ ሙከራዎች ወደ ጎልነት በኮንቨርዥን ሬት ከተመለከትናቸው 100% ፐርፌክት ነበሩ ነው እና 3 ቢግ ቻንሶች ነበሩት በመጀመሪያ አጋማሽ። 90% የተቀባበሏቸው ኳሶች ስኬታማ ነበሩ። ከተጋጣሚያቸው አንጻር በ200 ኳሶች ይልቁ ነበር በሙከራዎች ኢላማቸውን በጠበቁ ኳሶች ጭምር በኤክስጂ። ከዛ ባለፈ የተጋጣሚ ሳጥን ውስጥ ኳሶችን በመንካት በጣም ሌላ የተለየ አይነት ቡድን ነበር የተመለከት ነው። በጣም የሚያስገርመው ሁለተኛው አጋማሽ በዊጋን አትሌቲክ በኩል በኤክስጂ 0.00፣ በቶታል ሾት 0፣ በሾት ኦን ታርጌት ወይም ኢላማቸውን በጠበቁ ሙከራዎች 0፣ ቢግ ቻንስ ክሬት በማድረግ 0፣ ቢግ ቻንስ ሚስ በማድረግ 0፣ የነኳቸው ኳሶችን ስኬታማ በሚል 68 ኳሶች። ከዛ ባለፈ የሁለተኛው አጋማሽ የዊጋን አትሌቲክ ቁጥር ያለው ብዙ ጥፋቶችን በመስራት 7፣ ከዛ ባለፈ አንድ ኦፍሳይድ ትራፕ ላይ በመገኘት ኢቨን የማዕዘን ምት አንድ አላገኙም በሁለተኛው አጋማሽ እና በጣም ደካማ የሚባል የዚህ ውድድር ዓመት ፐርፎርማንሳቸውም ጭምር ሳይሆን አይቀርም። በጨዋታው ላይ እንደተመለከት ነው በአርሰናል በኩል
ሪካርዶ ካላፊዮሪ በጨዋታው ላይ በቋሚነት የሚጀመረበት ስታርቲንግ ላይናፕ ላይ ተመልክተን ነበር። ያልሆነ እንደተመለከትነው ኖርጋርድ በጨዋታው ላይ በቋሚነት ጀምሯል፣ አሲስት አድርጓል። ዛሬ ማዶኬ እንደተለመደው በፕሪሚየር ሊጉ እንደተመለከትናቸው ተከታታይ ጨዋታዎች በቋሚነት ጀምሯል፣ ጎል አስቆጥሯል። ሳካ ለ46 ደቂቃዎች በጨዋታው ላይ ጀምሯል። የመጀመሪያውን አጋማሽ ኦልሞስት ተጫውቷል ሙሉ ለሙሉ። ከዛ ሁለተኛው አጋማሽ ተቀይሮ ነበር የወጣው። ሄሱስ በቋሚነት ጀምሯል። ሁለተኛው አጋማሽ ላይ ደግሞ አሰልጣኙ ቀያሪዎችን አስመልክተውናል። ለምሳሌ ቪክተር ኬሬዥ አርሊ ነበር ወደ ጨዋታው ሁለተኛው አጋማሽ የገባው። ከዛ ባለፈ ሳልመን የተከላካይ ስፍራ ተጫዋች፣ ትሮሳርድ፣ ዙቤሜንዲ እንዲሁም ደግሞ ግብ ጠባቂ ቀደም ብሎ ዳቪድ ራያም በኬፓ አሪዛባላጋ ቀይሮ ነበር። ከዛ የ19 ዓመቱ ቶሚ ሴትፎርድን ደግሞ በዚህ ቡድን ውስጥ ሌላው ተቀይረው ከገቡት ሰዎች መካከል አንዱ ሆኗል። በአርሰናል ቤት ውስጥ አዲስ ታሪክ ያስመዘግባል። እንግዲህ የተጫዋች በአርሰናል ከ21 ዓመት በታች እንዲሁ ደግሞ ከ19 ዓመት በታች በአያክስ አምስተርዳምም እንዲሁ ከ19 ዓመት በታች በ2022/23 የውድድር ዓመት ጥቂት የሚባሉ ጨዋታዎችን ማከናወን የቻለ ተጫዋች ነው እና ዛሬም በአርሰናል ስታርቲንግ ላይናፕ እንኳን ጀምሮ ባናየውም ነገር ግን በቡድኑ ሁለተኛው የመቀየርን እድል አግኝቶ ወደ ሜዳ ከገቡት ጨዋቾች መካከል አንዱ ሆኖ የተመለከትነው ነበረና አርሰናል በአጠቃላይ በጨዋታው ላይ በጣም አስፈላጊ የነበረበትን እንዲሁ ከጨዋታው መጠናቀቅ በኋላ ኖኒ ማዱኬ ፈጣሪን አመሰግነዋለሁ የሚል እንዲሁ ጎል ስለማስቆጠሩ ከዛ ስለ ጨዋታው ጥሩ ጊዜንም ደግሞ እያሳለፈ ስለመሆኑም ጭምር መልእክቱን አጋርቷል። አሁንም ጨዋታዎችን እያሸነፈን ነው መቀጠል ያለብን፣ ትኩረታችን ሁሉ መዛ ላይ ነው መሆን ያለበት ብሏልና በየቀኑ ደግሞ እያደገ የሚመጣውን አርሰናልን ማየት እንደሚሻም ጭምር ተጫዋቹ መልእክቱን አጋርቷል። ለማዱኬ ባለፉት ሁለት ጨዋታዎች በጣም ጥሩ ፐርፎርም እያደረገ የሚገኝ ተጫዋች ነው። በተለይ ጎሎቹ በተከታታይ ሁለት ጨዋታዎች ኢቨን በብሬንፎርድ በነበረውም ጨዋታ እንደተመለከታችሁት ተጫዋቹ ያስቆጠረው ጎል አርሰናልን መምራት እንዲችልም ጭምር ያደረገ እንደነበረም ጭምር እንረዳለን እና በጣም አስፈላጊ ጨዋታ ነበር። ለአርሰናል ለብዙሃኑ ተጫዋቾች ለምሳሌ ቅድም እንዳነሳናቸው እንደ ክሪስቲያን ኖርጋርድ ላሉ ተጫዋቾች በቡድን ውስጥ አስፈላጊ የሚባሉ ጨዋታዎች ላይ ጎሎችንም ጭምር ማነው የመጫወቻ ጊዜ እንዲያገኘውም ጭምር የሚያግዝ የጨዋታ መርሃ ግብርን ነው እንግዲህ እያሳለፈ የሚገኘውና ቡድኑ ግን አጠቃላይ ዘንድሮ በሁሉም መድረክ ከተመለከታችሁት ብዙ ጨዋታዎችን እያከናወነ የሚገኝ በጣም አስፈላጊ የሆነ የጨዋታ መርሃ ግብሮችን እያደረገ እንደሚገኝም ጭምር የተመለከተ ነው። የጨዋታ መደራረቦቹ እንዳሉ ሁሉ ይሄኛው ጨዋታ በእንግሊዝ ፕሪሚየር ሊግ ከወልቭስ ጋር ከሚያከናወነው ጨዋታ በፊት ይበልጥ የቡድን ስሜትን ወደ አንድ ከፍ ወዳለ ምዕራፍ የሚያሸጋግር የጨዋታ መርሃ ግብር መሆኑን በደንብ መረዳት የምንችል ይመስለኛል። ምክንያቱም ለምሳሌ አንዳንድ ተጫዋቾች ላይ ጨዋታው የሚፈጥረው ፖዚቲቭ የሆነው ስሜት በጣም ከፍ ያለ ነው። ባለፉት 15 ጨዋታዎች ኤቤርቺ ኤዜ ምንም ጎል ምንም አሲስት አልነበረውም። ዛሬ በ20 ደቂቃዎች ውስጥ 2 አሲስቶች ነበሩት። እንደ ተጫዋች በዛ ጨዋታ ላይ በቋሚነት የሚጀመርበት እድል ይኖራል። ኦፍኮርስ ከሃቨርትዝ በጨዋታው ላይ ስለማንመለከተውና ከዚህ አንጻር ይህንን ተጫዋች ለሚቀጥሉ ጨዋታዎች አርሰናል እንዲነሳሳም ጭምር የሚያደርግ ተጫዋች እንዲሆን በትልቁ ኤክስፔክት የሚደረግበትን እድል እናያለን። ጋብርኤል ማርቲኔሊን በተመሳሳይ የመጀመሪያው የአርሰናል ተጫዋች ሆኗል። 10 ጎሎችን በዚህ ውድድር ዓመት ያስቆጠረው ተጫዋች በሻምፒየንስ ሊግ እንዲሁም ደግሞ በኤፍኤ ካፕ መርሃ ግብሮችና በሻምፒየንስ ሊግ 6 ጎሎችን አስቆጥሯል። ዘንድሮ በኤፍኤ ካፕ ደግሞ 4ኛ ጎሉን አስቆጥሯል። ፖርትስሞዝን ሲያሸነፉ ሃትሪክ ሰርቶ እንደነበር እናስታውሳለን። የተጫዋች ሌላ ምሽት ላይ ደግሞ ለሱም ጭምር በጣም ቆንጆ የሚባል ስታቲስቲክስ ያስመዘገበበትን የኤፍኤ ካፕ መርሃ ግብር አስመልክቶናል። ይሄ ቡድን ይህንን ኮንሲስተንሲውን ይዘው እንዲቀጥልም ጭምር ኤክስፔክት ይደረጋል። አርሰናል ሌላው ታሪክ መስራት የቻለበትም ጭምር ምሽት ነበር። ከ1992-93 በኋላ በመክፈቻዎቹ 30 መርሃ ግብሮች 4 ጎሎችን ያስቆጠረ ቡድን ቀዳሚው የእንግሊዝ ፕሪሚየር ሊግ ቡድን ያደርገዋል። ይህንን ታሪክ በመጋራትም ጭምር በጣም የተለየ ምሽትን ነበር ማሳለፍ የቻለው። ሚካኤል አርቴታም ከጨዋታው መጠናቀቅ በኋላ ክሪስቲያን ኖርጋርድን በተመለከተ ዛሬም በጣም የተለየ ብቃቱን እንዳሳያቸውም ጭምር እና ሰርፕራይዝ አልሆንኩም በተጫዋቹ በተለይ ራሱን እንዴት እንደሚያዘጋጅም ጭምር
መልእክታቸውን አጋርተዋል። በእያንዳንዱ ጨዋታ ላይ ተጫዋቹ ለጨዋታዎች ራሱን የሚያዘጋጅበት መንገድ እንዲሁም ከቡድን አጋሮቹ ጋር ያሉት መግባባቶች በጣም ፐርፌክት እንደ መሆናቸውን የሚያሳየው እና ዛሬ በጨዋታው ላይ ብዙ ላለመቸገሩም ጭምር ትልቁ ማሳያ ተጫዋቹ የሚሰጡትን የቤት ስራዎች በአግባቡ የሚወጣ ተጫዋችም ጭምር መሆኑን የተረዳንበትን የኤፍኤ ካፕ ምሽት ያሳለፈበትንም ጭምር ጨዋታ ነበር። ጋብሪኤል ማርቲኔሊ በተለይ ይሄኛው ውድድር በጣም የተመቸው ተጫዋች ይመስላል። በጣም የተመቸው ተጫዋች እና እንግዲህ አሁን በ2025/26 የውድድር ዘመን በ13 ጨዋታዎች ብቻ በ13 ጨዋታዎች 10 ጎሎቹን አስቆጥሯል። ቀደም ሲል እንዳልናቸው አንዳንዶቹ ጨዋታዎች በጣም የተለዩ መሆናቸውንም ጭምር ደግሞ ሳንዘነጋ እና ቡድኑ አሁንም እያሳለፈው የሚገኘው ቆይታ ሚኬል አርቴታ ሲዝናቸው ኦቨሮል እንዲደነቅም ጭምር የሚያደርግ እንደሆነ በደንብ ልንጠቁመው የሚገባ ጉዳይ ነው ብዬ አስባለሁ። ቡድኑ በጣም በርከት ያሉ ጨዋታዎችን ነው እያከናወነ የሚገኘው። በእነዚህ ሁሉ ውስጥ ቻሌንጆችን እንዴት እየተቋቋመ እየተጓዘም ጭምር እንደሆነ ስንመለከት ደግሞ ምናልባት ሲዝኑ ለ4 ዋንጫዎች ስቲል አርሰናል እስከ መጨረሻው ሳምንታት ድረስ የሚፋለም ቡድን የመሆኑን ጉዳይ እንመለከትበታለን። ለአርሰናል በዋንጫ ፉክክር ውስጥ በ4 ዋንጫዎች ሲዝኑን የሚያጠናቀቅበት መንገድ ለብዙዎቻችን ሰርፕራይዝ የሚያደርገን ይመስለኛል አይደለ? እንዴት ነው ቡድኑ አመቱ ሙሉ በዚህ አይነት ፎርም ተጉዞ ሊያጠናቀቅ የሚችለው? ልክ እንደ ሊቨርፑል የኤርገን ክሎፕ የመጨረሻ ውድድር ዓመታቸው እንዲህ ነበረ። ለ4 ዋንጫዎች ሲፎካከር የነበረ ቡድን እየተመለከትን በነበረበት ሰዓት ላይ ሲዝኑ ኦቨርኦል ሲጠናቀቅ በጣም አስቸጋሪ ነበር። አሁን በእንግሊዝ ፕሪሚየር ሊግ ከተከታያቸው ማንቸስተር ሲቲ ጋር ያላቸው የነጥብ ልዩነት 4 ነው። በአውሮፓ ሻምፒዮንስ ሊግ ወደ ጥሎ ማለፉ በቀጥታ ማለፋቸውን አረጋግጠዋል 16 ውስጥ ማለት ነው እና የሊግ ካፕ ኦልሞስት የፍጻሜ ተፋላሚ መሆናቸውን አረጋግጠዋል ዌምብሌ ከማንቸስተር ሲቲ ጋር። በዚህኛው ደግሞ 5ኛ ዙር ማለፋቸውን የተመለከተን ነው የምንገኘው። ወቅታዊ ጥቂት የማይባሉ የአርሰናል ተጫዋቾች ተጽዕኖ በደንብ እያስተዋለን ነው። ማዱዌኬን ቅደም እያነሳን ነበር። ባለፉት 3 መርሃ ግብሮች 3 ጎልና 1 አሲስት አለው። ከዊጋን ጋር ዛሬ ጎል አስቆጠረ፣ ከብሬንፎርድ ጋር ጎል አስቆጠረ፣ ከሊድስ ጋር አሲስትና ጎል የነበረው ተጫዋች እንደነበር የተመለከትንበትን ጨዋታ እያስመለከተን የሚገኝ ተጫዋች ነው። ዲሳይሲቭ ፕሌየር ሆኖ በዚህ ቡድን ውስጥ የተመለከትናቸው ከሚገኙ ተጫዋቾች ውስጥ እንዳንዱ ልናነሳው የሚገባ ነው እና ይሄ በጣም ቁልፍ ከሚባሉት መካከልም ጭምር እንዳንዱ የምናነሳው የቡድን ቆይታ ዛሬ አስመልክቶናል። አርሰናል ኦቨሮል በጨዋታው ላይ የኳስ ቁጥጥሩ በጣም ቤስት ነበር። 79% ኳስ ቁጥጥር አከናውኗል በጨዋታው ላይ። ከዊጋን ጋር አርሰናል እንደው ሙሉ 90 ደቂቃ ፐርፎርማንስ የሚያስፈልገው ቡድን አልነበረም። እግር ኳስ ስለሆነ ሙሉ ጨዋታው መጠናቀቅ ነበረበት እንጂ ኦልሞስት በ27 ደቂቃዎች የተጠናቀቁ የ90 ደቂቃ ፕሮግራም ወይም የ90 ደቂቃ ጨዋታ ያየነበት ምሽት ነበር ዛሬ የተመለከት ነው። ለሚኬል አርቴታ በጣም አስቆጪ ከነበረው ሳምንት በኋላ የተመለከት ነው አስፈላጊ የቡድኑን ስሜት እንደ አዲስ ሪቫይቭ ማድረግ የሚችል በተጫዋቾች በኩልም ጭምር የተለየ ስሜት እንዲኖር ማድረግ የቻለ ምሽት ነበርና ከ2013-14 በኋላ የተገናኙት ሁለቱ ቡድኖች አሁንም በአርሰናል አሸናፊነት የተጠናቀቀ መርሃ ግብር እንዲሆንም ጭምር ነው ኤምሬትስ ላይ የተመለከት ነው። በጣም ከፍተኛ ዝናብ ነበር ምሽት በተመለከትነው ጨዋታ ላይ ያስተዋል ነውና ስቲል አርሰናል በየጨዋታው እያደገ ከፍ የሚል ነገር ተመልክተናል። ምናልባት አርሰናልን በተመለከተ መደምደም የማንችለው ነገር ግን በጨዋታው ላይ ቤን ዋይትን በተመለከተ ጉዳቶች ነበር፣ ተቀይሮ ወጥቷል በጨዋታው ላይ። ነገር ግን ሪል ጉዳትን ያስተናገደው ተጫዋቹ አሊያስ ምንድን ነው የተፈጠረው የሚለውን ጉዳይ በቀጣይ የምናጋራችሁ ነው የሚሆነው። አርሰናል ኦልሞስት ወደ 5ኛው ዙር ማለፉን ያረጋገጠበት የኤፍኤ ካፕ መርሃ ግብር ዛሬ በድል ነበር ማጠናቀቅ የቻለው ማለት ይቻላል።